ተከታታይ የኮምፒውተር ትምህርታችንን ክፍል 5ን ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ ሞጁል 4ን እንደዚሁም ደግሞ ሞጁል 5ን እንመለከታለን። ስለዚህ ስለ ኢንተርኔት እናያለን። ዋና ዋና የሚባሉ ነገሮችንም በተግባር እየተመለከትን እንሄዳለን። ከዚህ በተጨማሪም ደግሞ ኢሜይል ላይ ቤዚክ የሚባሉ ነገሮችን እንመለከታለን ማለት ነው። እንደተለመደው ግን ቀጣዮቹን ክፍሎች የምሰራላችሁ የእናንተን ፍላጎት እያየሁ ስለሆነ ፍላጎታችሁ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። ያለፉትን ክፍሎች ካላያችሁ እዚህ ጋር የምታዩዋቸው አሉላችሁ እስከ ክፍል 4 ያለው እዚህ ጋር ማግኘት ይቻላል። በተጨማሪም ፕሌይሊስት የሚለው ስትገቡ እዚህ ጋር ሙሉ የኮምፒውተር ስልጠና የሚል ፕሌይሊስት አለ። እዚህ ውስጥ ገብታችሁ ሁሉንም ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ ሞጁል 4 የሚሆነው ስለ ኢንተርኔት ነው ማለት ነው። ወይም ደግሞ ኢንተርኔትን በተመለከተ ነው የምንማረው። ስለዚህ የተወሰኑ ቴዎሪዎችን እያየን በተግባርም እያየን እንሄዳለን። መጀመሪያ ዋትስ ኢንተርኔት ከሚለው ስንነሳ ኢንተርኔት ማለት እዚህ ጋር እንደምትመለከቱት ግሎባል የሆነ ኔትወርክ ነው ማለት ነው። በጣም ብዙ ኮምፒውተሮች ይኖራሉ። እነዛን የሚያገናኝልን ኔትወርክ ነው ማለት ነው። ሌላው ደግሞ ብዙ ጊዜ የምንሰማው አለ www ማለት ነው፣ ወይም ደግሞ ወርልድ ዋይድ ዌብ ማለት ነው። ይሄ ምንድነው? ኢንተርኔት ላይ አሁን የተለያዩ ዌብ ፔጆች አሉ። የነዛ ስብስቦች በአጠቃላይ www ተብሎ ይጠራል ማለት ነው። እንደዚሁም ደግሞ ኢንተርኔት ለመጠቀም የሚያስፈልጉን የተለያዩ ሪኳየርመንቶች አሉ ማለት ነው። ወይም እዚህ ጋር የምትመለከቱት ISP ማለት ነው። ኢንተርኔት ሰርቪስ ፕሮቫይደር ወይም ኢንተርኔትን የሚያቀርቡልን ሊኖሩ ይገባል። እነሱ ISP ተብሎ ይጠራሉ። ለምሳሌ በእኛ ሀገር ኢትዮ ቴሌኮም፣ ሳፋሪኮም የመሳሰሉትን መጥቀስ ይቻላል ማለት ነው። ሌላው የተለያዩ የሚያስፈልጉን ሃርድዌሮች አሉ። ራውተር ሊሆን ይችላል፣ ሞደም ሊሆን ይችላል። እንደዚሁም ደግሞ ስማርትፎኖች ወይም በስልካችሁ ሆትስፖት አብርታችሁ የሚጠቀሙ ከሆነ እነዚህ ያስፈልጉናል። ሶፍትዌር ደግሞ የተለያዩ ዌብ ብሮዘሮች አሉ። እነዛን ተጠቅመን ኢንተርኔት መጠቀም ይቻላል ማለት ነው። ስለዚህ አሁንም ኢንተርኔት ለመጠቀም የተለያዩ ዌብ ብሮዘሮችን ማወቅ ወይም መገንዘብ ይኖርብናል። ስለዚህ አሁን ባጭሩ ብሮዘር የምንለው ምንድነው? አፕሊኬሽን ሆኖ የተለያዩ ዌብሳይቶችን የምንመለከትበት ነው ማለት ነው። ብሮዘር ብለን የምንጠራው በጣም ብዙ ብሮዘሮች አሉ። ከነዛ ውስጥ አሁን ፖፑላር ወይም ታዋቂዎቹ እነማን ናቸው? አንደኛ ጉግል ክሮም አለ፣ ማይክሮሶፍት ኤጅ አለ፣ ሞዚላ ፋየርፎክስ አለ፣ እንደዚሁም ሳፋሪ የመሳሰሉት አሉላችሁ ማለት ነው። ለምሳሌ ጉግል አብዛኞቻችሁ የምትጠቀሙት ነው ብዬ አስባለሁ እዚህ ጋር። ስለዚህ ጉግል አንደኛው ብሮዘራችን ነው ማለት ነው፣ የተለያዩ ነገሮችን ሰርች የምናደርግበት። ሌላው ማይክሮሶፍት ኤጅ አለ እዚህ ጋር የምትመለከቱት ማለት ነው። ስለዚህ ማይክሮሶፍት ኤጅንም መጠቀም ይቻላል እንደ አማራጭ። ፋየርፎክስ ደግሞ እዚህ ጋር ያለው ነው ማለት ነው። ስለዚህ እነዚህን እንዳለ መጠቀም ትችላላችሁ። ስለዚህ እነዚህ ዌብ ብሮዘር ተብለው ይጠራሉ ማለት ነው። እያንዳንዱ ብሮዘር ላይ ደግሞ ተመሳሳይ ፓርቶች አሏቸው፣ አብዛኞቹ ጋር አንድ አይነት ማለት ነው። ለምሳሌ አድሬስ ባር አለው። አድሬስ ባር ምንድነው? የምጽፉበት ወይም ሰርች የምታደርጉበትን ነገር የምጽፉበት ቦታ ማለት ነው። ስለዚህ እሱ አድሬስ ባር ተብሎ ይጠራል። ለምሳሌ ጉግል ብከፍት እዚህ ጋር ማለት ነው የምንጽፍበት ቦታ ይሄኛው የአድራሻ መጻፊያችን ቦታ ነው። በተመሳሳይ እዚህ ጋር መጻፍ ትችላላችሁ። እንደምታዩት URL ይላል ማለት ነው። ሌላው ሪፍሬሽ በተን አላቸው። እነዚህ ሁሉም ጋር ኮመን ናቸው። ማይክሮሶፍት ኤጅ ጋር ብትሄዱ ታገኟቸዋላችሁ። እዚህ ጋር ነገር ታይፕ አድርጋችሁ ሪፍሬሽ ማድረግ ወይም እንደ አዲስ ሰርች እንዲያደርግ ከፈለጋችሁ እዚህ ጋር የምትመለከቱት አለላችሁ ማለት ነው። ወይም ደግሞ ሪሎድ ዚስ ፔጅ ይላል እንደምታዩት። ስለዚህ የሆነ ነገር ሰርች አድርጋችሁ ከሆነ በድጋሚ ሰርች እንዲያደርገው፣ ቢዚ ከሆነባችሁ ለተለያየ ነገር ልትጠቀሙት ትችላላችሁ ማለት ነው። ሌላው ደግሞ ባክ እንደዚሁም ፎርዋርድ አለው። ወደፊትና ወደ ኋላ እየሄዳችሁ የምታገኙበት ቦታ ማለት ነው። እዚህ ጋር የምትመለከቷቸው ናቸው። ለምሳሌ የሆነ ነገር ሰርች ላድርግ፣ ኮምፒውተር ብዬ ሰርች እያደረግኩኝ ነው፣ ጻፍኩኝ። ከኪቦርድ ላይ ኢንተር መንካት ትችላላችሁ ሰርች እንዲያደርግ። ከዛ በኋላ ወደ ኋላ መመለስ ካስፈልጋችሁ ይህን ስትነኩ ወደ ኋላ ትመለሳላችሁ፣ እንደዚህ ወደ ነበረበት። ወደፊት መሄድ ከፈለጋችሁ ደግሞ ይሄንን እዚህ ጋር በመንካት ወደፊት መሄድ ይቻላል ማለት ነው። ሌላው ደግሞ እንዴት አድርገን ሰርች እናደርጋለን ነው። ብዙ አይነት መንገዶች አሉት። እዚህ ጋር እንደምትመለከቱት የምትፈልጉትን ነገር በአጭሩ ማስገባት፣ በተለይ ኪወርዶችን ማስገባት ይኖርባቸዋል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ስለ ኢትዮጵያ ሂስትሪ ማወቅ ፈልጋውን ኢትዮጵያን ሂስትሪ ብዬ ሰርች ባረግ በጣም የተሻለ ይሆናል ማለት ነው። ቴል ሚ አባውት ኢትዮጵያ እንደዚህ እያላችሁ ዝርዝር ነገር ከምታደርጉት አጭር ሆኖ ነገር ግን ታርጌቱን የመታ መሆን አለበት። ለምሳሌ ኢትዮጵያን የሚለውን አስገባን፣ ኪወርድ ነው። ሂስትሪ ሌላ ኪወርድ ነው። ሁለቱም በማገናኘት ጥሩ መረጃ ማግኘት እንችላለን ማለት ነው። ሌላው ደግሞ ሰርች ስታደርጉ ብዙ ጊዜ ለምሳሌ ሊንኮች ይመጣሉ። ሊንኮቹ አንዳንዴ ከማስታወቂያ የሚመጡ ወይም ወደ ማስታወቂያ የሚወስዷችሁ ሊንኮች ሊሆኑ ይችላሉ። እናንተ ሰርች ያላደረጋችሁት ነገር ሊሆን ይችላል ማለት ነው። ስለዚህ ያንን መለየት ይኖርባቸዋል። ለምሳሌ እዚህ ጋር ኮምፒውተር ብዬ ሰርች አድርጌ ሊንኮች ቢያመጣ፣ በተለይ ማስታወቂያዎች የሚገቡ ከሆነ የእነሱ ሊንክ ከነካችሁ ወደ ሌላ ቦታ ነው የምትሄዱት እንጂ እናንተ ወደፈለጋችሁት አትሄዱም ማለት ነው። ስለዚህ ልብ ብላችሁ ሊንኮቹን ቼክ ማድረግ ይኖርባችኋል። ሌላው ደግሞ ታብ እና ቡክማርኮችም አሉ ማለት ነው። ሰርች ስታደርጉ የምታገኟቸው ነገሮች ናቸው እነዚህ።
ለምሳሌ ለመጨመር ከፈለጋችሁ በሾርትከት ኮንትሮል ቲ ማለት ትችላላችሁ። ስለዚህ አንድ ዊንዶ ላይ ብዙ ዌብሳይቶችን ለመክፈት ወይም የተለያዩ ታቦችን መክፈት ይቻላል ማለት ነው። ለምሳሌ እዚህ ጋር ስለ ኮምፒውተር ሰርች አድርጌያለሁ። ሌላ ደግሞ ሰርች ማድረግ ከፈለኩ ይሄንን ሳልነካ ከላይ የመደመር ምልክት አለ፣ ወይም ጽሁፉንም ተመልከቱት ኒው ታብ ይላል። ይህም ብነካ አዲስ ታብ። እዚህ ጋር ደግሞ ስለ ሌላ ነገር ሰርች ማድረግ እችላለሁ። ዝም ብዬ አሁን ፎል ልበለውና ላሳያችሁ። ስለዚህ አንድ እዚህ አለ፣ ሁለት ደግሞ እዚህ አለ። እየመጣው ግን ክሊክ አስሬ ማድረግ አይጠበቅብኝም። ከኪቦርድ ላይ ኮንትሮል ቲ ብንነካም አዲስ ታብ እንደምታዩት ማግኘት ይችላል። እዚህኛው ጋር ደግሞ ዩቲዩብ፣ ሌላ ነገር ደስ ያላችሁን መክፈት ትችላላችሁ ማለት ነው። ሌላው ደግሞ ቡክማርክ ነው። ቡክማርክ ደግሞ ምንድነው? ለምሳሌ እናንተ ሰርች አድርጋችሁ ያገኛችሁት ዌብሳይት ካለ ሌላ ጊዜ ያንኑ ማግኘት ከፈለጋችሁ ሴቭ አድርጋችሁ ማስቀመጥ ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ፋቮራይት ውስጥ ታስገቡታላችሁ። ሌላ ጊዜ በቀላሉ ታገኙታላችሁ። ለምሳሌ እዚህ ጋር ሰርች ያደረግነውን ነገር ሌላም ጊዜ ልንጠቀመው ፈልገናል ማለት ነው። ስለዚህ ይህንን በጣም በቀላሉ እዚህ ጋር ተመልከቱት። ቡክማርክ ይላል። ይህም ብንነካው ስም መስጠት ትችላላችሁ። ከዛ ይቀመጣል ማለት ነው። ኔም ብሎ እንደምታዩት በዚህ መልክ ተቀምጧል። ፎልደር ከፈለጋችሁን ማስቀመጥ ይቻላል። ባለበትም ደን ማለት ትችላላችሁ። አሁን ይሄ አይጠፋም ማለት ነው። ሌላ ጊዜ ለምሳሌ እነዚህ ነገሮች እናጥፋቸው። ከዛ በኋላ እንደ አዲስ ከፍቼ ለመግባት ልሞክርና ላሳያችሁ። አሁን ቡክማርክ ውስጥ ያስቀመጥነው ነገር ቅድም ነበረን፣ ቼክ እናድርገው። እዚህ ጋር እንምጣና ኦል ቡክማርክ የሚለውን ስንነካ ፎን የሚለው ተቀምጧል። እንደዚህ ብነካው ሰርች አድርጌ የነበረው ነገር እንዳለ ይመለስልኛል፣ አይጠፋብኝም ማለት ነው። ለምሳሌ እናንተ ዩቲዩብ እያያችሁ የተለያየ ነገር እያደረጋችሁ ሊሆን ይችላል። ለምሳሌ ደግሞ ማይክሮሶፍት ኤጅ ጋር ልውሰዳችሁ። እዚህ ጋር አሁን ይሄን የዩቲዩብ ቻናል ሁሌ ማግኘት ፈልጋችኋል። ስለዚህ እዚህ ጋር ትመጣላችሁ። በሾርት ከትም ማስቀመጥ ይቻላል። ይሄን ስትነኩ አሁንም እዛ ይሄን እየዘረጋችሁ ቼክ ብታረጉ ውስጥ ላይ ይቀመጣል። አሁን ዘግታችሁትን ብትወጡ ሌላ ጊዜ እዛ ውስጥ ገብቶ ማግኘት ይቻላል። ለምሳሌ ይሄን ልንካው፣ ተመልከቱት። እንደዚህ ብከፍት ቀጥታ አገኘዋለሁ፣ አይጠፋብኝም ማለት ነው። ስለዚህ አንድ ያገኛችሁትን ነገር እንደዚህ ማስቀመጥ ይቻላል ማለት ነው። ሌላው ደግሞ ሂስትሪ ነው። ለምሳሌ ሰርች ያደረጋችኋቸውን ነገሮች ወይም እስከዛሬ የጎበኛችሁትን ነገር ተመልሳችሁ ማየት ከፈለጋችሁ ሂስትሪ ውስጥ መግባት ይቻላል ማለት ነው። ለምሳሌ አሁንም እዚህ ጋር ይሄን መጠቀም እንችላለን። ሰርች ያደረኩትን ለማግኘት እዚህ ጋር ነጠብጣቦች አሉ። ይሄን ትነካላችሁ። ከዛ ዝቅ ስትሉ እዚህ ጋር ብዙ ሴቲንጎች አሉ እንደምታዩቸው። ሂስትሪ ወይም ሰርች ያደረጋችኋቸው ነገሮች እንዳለ ሂስትሪ ውስጥ ተቀምጠው ይገኛሉ ማለት ነው። እዚህ ጋር ሂስትሪ የሚለውን ስናውቁ በአጠቃላይ ሰርች ያደረጋችኋቸው ነገሮች ይመጣሉ እዚህ ጋር። ሌላው ደግሞ ኦንላይን ላይ የተለያዩ ነገሮችን ሰርች በምናደርግበት ጊዜ እንዴት ሆነን ሴፍ መሆን ይችላል፣ እንደዚሁም ደግሞ ስለ ሳይበር ሴኩሪቲ የተወሰነ ነገር እናያለን ማለት ነው። ኦንላይን ላይ ደህንነታችሁን ለመጠበቅ ማለት ነው። ለምሳሌ የተለያዩ አካውንቶች ኦንላይን ላይ ይኖሯችኋል። ስለዚህ እነዛ እንዴት መጠበቅ እንችላለን ነው። የመጀመሪያው ስትሮንግ የሆነ ፓስወርድ ሊኖራችሁ ይገባል። ለምሳሌ ኢሜይል ካላችሁ ኢሜይላችሁ ሊሆን ይችላል። ወይም ኦንላይን ላይ ያለ ማንኛውም ነገር ፓስወርድ የሚያስፈልገው ከሆነ ፓስወርዱ ተገማች መሆን የለበትም ማለት ነው። እዚህ ጋር እንደምታዩት ለምሳሌ 1 2 3 4 5 ይሄ ማንም ሰው የሚገምተው ነው። በቀላሉ ሰው ይገባባችኋል። ስለዚህ ጠንከር ያሉ ፓስወርዶችን የመጠቀም ልምድ ሊኖራችሁ ይገባል። ሌላው ደግሞ ለምሳሌ የተለያዩ ስካሞች ይኖራሉ ማለት ነው። የተለያዩ ሊንኮች ይላካሉ። እነዛን ዝም ብላችሁ ክሊክ ከማድረጋችሁ በፊት ከየት እንደተላኩ ማረጋገጥ ይኖርባችኋል። እንደዚሁም አንብባችሁ ምን እንደሆኑ መረዳት ይኖርባችኋል ማለት ነው። አንዳንዴ የተለያዩ ፖፕአፕ የሚያደርጉ አዶች ይመጣሉ። ከነካችኋቸው አንዳንዴ ሙሉ ፓስወርዳችሁን ሀክ ሊያደርጓችሁ ይችላሉ። መረጃዎችም ሊዘረፍባችሁ ይችላል። ስለዚህ የማታውቁትን ሊንክ እርግጠኛ ያላችሁበትን ባትነኩ በጣም የተሻለ ነው ማለት ነው። ሌላው ደግሞ ለምሳሌ ካፌ ውስጥ ሊሆን ይችላል፣ ወይም ሰው የተሰበሰበባቸው የተለያዩ የጋራ ዋይፋዮች ይኖራሉ፣ ወይም ፐብሊክ ዋይፋይ የምንላቸው ማለት ነው። ግዴታ ካልሆነባችሁ እና አማራጭ ከሌላችሁ በቀር እነሱን ባትጠቀሙ በጣም የተሻለ ነው ማለት ነው። በተለይ ኮምፒውተራችሁ ላይ በጣም ሴንሲቲቭ የምትሏቸው መረጃዎች ካሉ አንዳንዴ የህዝብ ዋይፋዮችን በምትጠቀሙ ጊዜ መረጃችሁ ሊገኝ ይችላል ማለት ነው። ስለዚህ እዛም ላይ ጥንቃቄ ማድረግ ይኖርባችኋል። አሁን ደግሞ ሞጁል 5 ላይ ደርሰናል ማለት ነው። ሞጁል 5 ላይ ደግሞ ስለ ኢሜል አጠቃቀም ቤዚክ የሚባሉ ነገሮችን እንመለከታለን ማለት ነው። ስለዚህ የመጀመሪያው የሚሆነው ኢሜል ራሱ ምንድነው፣ እንደዚሁም እንዴት ይሰራል የሚለውን እንመለከታለን። ኢሜል ማለት ባጭሩ ሜል ነው፣ ነገር ግን ኤሌክትሮኒክ ነው ማለት። ስለዚህ ኤሌክትሮኒክ ሜል ሆኖ የተለያዩ መረጃዎችን በሜሴጅ መልኩ ከሰዎች ጋር የምንቀያየርበት ነው ማለት ነው፣ ኢንተርኔትን በመጠቀም። የተለያዩ ደግሞ ፕሮቫይደሮች ወይም አቅራቢዎች አሉት። አንደኛው ጂሜል ነው ወይም ደግሞ ጉግል የሚያቀርብልን ማለት ነው። ሌላው አውትሉክ አለ ወይም የማይክሮሶፍት፣ እንደዚሁም ያሁ ሜልም አለ ማለት ነው። ስለዚህ እነዚህን ተጠቅማችሁ የተለያዩ ኢሜሎችን መላላክ ይቻላል።
አናቶሚውን ስንመለከት ደግሞ ወይም ደግሞ ምን ምን በውስጡ ይዛል የሚለው ስንመለከት እዚህ ጋር ለምሳሌ adnaqottube@gmail.com የሚባል አንድ የኢሜል አካውንት ቢኖር እዚህ ላይ ያሉትን አናቶሚዎችን በታትነን መመልከት እንችላለን ማለት ነው። የመጀመሪያው adnaqottube የሚለው ዩዘር ኔም ነው እንደምታዩት ወይም መጠሪያው ማለት ነው። ስለዚህ ይሄኛው ዩኒክ ኔም ነው ከሰዎች ጋር ያልተመሳሰለ የኛ የሆነ ማለት ነው። ቀጥሎ ደግሞ እዚህ ጋር የምትመለከቷት አት ምልክት አለች ወይም አት ሲምቦል ማለት ነው። ይሄ ደግሞ ዩዘር ኔማችንን ወይም እዚህ ጋር የተቀመጠውን ከሰርቪስ ፕሮቫይደሩ የሚለይልን ነው። gmail.com የምንለው አሁን ቅድም እያልኳቸው የነበረው ፕሮቫይደሩ ጂሜል ነው ማለት ነው የዚህኛው። ስለዚህ ዶሜኑ አሁን gmail.com ወይም ደግሞ ካምፓኒ ማለት ነው ፕሮቫይድ የሚያደርገን። ስለዚህ ይሄን ይመስላል ሶስቱን ያዋቀረ ነው ማለት ነው አንድ የኢሜል አካውንት። ሌላው ደግሞ ኢሜል ስከፍቱ አሁን የተለያዩ ፊልዶች አሉት ማለት ነው። መጀመሪያ ላይ የምታገኙት ቱ ነው ወይም ደግሞ የተቀባዩ አድራሻ የሚገባበት ቦታ ነው። ለምሳሌ ኢሜል ልክፈትና ላሳያችሁ። እዚህ ጋር ጂሜል ብላችሁ ሰርች ማድረግ ይቻላል። ኢሜል አከፋፈት የመሳሰሉትን ነገሮች ከዚህ በፊት ተደጋጋሚ ቪዲዮ ሰርች የላችኋለሁ። አሁን በቀጥታ ውስጥ ላይ ያሉትን ነገሮች ነው የምናየው። እሱንም የምትፈልጉት ከሆነ ግን ኢንዲስክሪን ላይ ያስቀምጥላችኋለሁ ኢሜል እንዴት ክሬት ይደረጋል ከሚለው ጀምሮ ሙሉ ማለት ነው። ተመልከቱት። አሁን አንድ ሰው ኢሜል መላክ ቢፈልግ ቀጥታ ወደዚህ ነው የሚያመጣው። የመጀመሪያው ቱ ይላል ተቀባዩ ማለት ነው ብያችኋለሁ። እዚህ ጋር ኢሜሉን ታስገባላችሁ የተቀባዩ። ከዛ ደግሞ ሳብጀክት የሚል ታገኛላችሁ ማለት ነው። አሁን እየተመለከትን ያለ ነው ፊልዶቹን ነው። ስለዚህ ሳብጀክት የምንለው ባጭሩ ምንድነው? ሄዲንግ ነው ርዕሱ ማለት ነው። እናንተ የምታወሩበት ጉዳይ ስለምን እንደሆነ የምትናገሩበት ቦታ ነው ማለት ነው። ስለዚህ ይህን ስትጽፉ በጣም ጥንቃቄ ማድረግ አለባችሁ። እዚህ ጋር ሳብጀክት ብላችሁ ጉዳዩ ስለዚህ ነው ብላችሁ የምትናገሩበት ቦታ ይሆናል ማለት ነው ይሄኛው ሳብጀክት የሚለው። ሌላው ደግሞ ቦዲው ነው ወይም ደግሞ ዋናው ፓርት ማለት ነው። ይሄ ደግሞ ሙሉ መልእክታችሁን የምትጽፉበት ቦታ ነው። ከላይ ርዕሱን ተናግራችኋል። እዚህ ጋር ደግሞ ዝርዝር ነገር ጽፋላችሁ ማለት ነው። ይሄኛው ሲግኒቸር ይባላል። እኔ ያስገብቸው ነው። እናንተ ጋር ባዶ ነው የምታገኙት። እዚህ ጋር ፎቶ የመሳሰሉት ነገሮች ተጨማሪ ነገሮች ናቸው። እዚህ ጋር ግን የምትፈልጉትን ኢሜይላችሁ እንደዚህ ታይፕ ታደርጋላችሁ ወይም ትጽፋላችሁ ማለት ነው። እንደዚህ ሲግኒቸር እንደዚህ የመሳሰሉትን ነገሮች ማስገባትም ከፈለጋችሁ እንዳልኳችሁ ተደጋጋሚ ቪዲዮውን ከዚህ በፊት ስለሰራው ኢንስክሪን ላይ ያስቀምጥላችሁና ከዛ መመልከት ይቻላል። ስለዚህ ተቀባይ እዚህ ያስገባል። ሳብጀክት ሀሳቡን የኢሜይላችን ሀሳብ ተናገርን። እዚህ ጋር የምንፈልገውን ነገር እንጽፋለን ወይም ታይፕ እናደርጋለን። ሌላው ሲሲ የሚባል አለ፣ እንደዚሁም ደግሞ ቢሲሲ የሚባል አለ። ሲሲ ምንድነው? ካርበን ኮፒ ነው። አሁን ይሄ ካርበን ኮፒ የምንለው ምንድነው? ለምሳሌ ለተለያዩ ሰዎች በአንዴ ለመላክም ካስፈለገ ለሁሉም መላክ ትችላላችሁ ማለት ነው። ቢሲሲ ሲሆን ግን ወይም ደግሞ ብላይንድ ካርበን ኮፒ ሲሆን ለምሳሌ ለሶስት ሰው ብንልክ ያ ኢሜይል ለማ እንደተላከ ለሌሎቹ መረጃ አይደርሳቸውም ማለት ነው። ስለዚህ ሁለቱን መለየት ይኖርባቸዋል። እዚህ ጋር ልክ ስትነቁ ከፊት ለፊቱ ሲሲ ነው ቢሲሲ ነው የሚል አማራጭ እንዳልኳችሁ ይሰጣችኋል። ስለዚህ ለ20 ሰው ልክ ያሁን ለማ እንደላኩት እንዳያውቁ ከፈለኩኝ ቢሲሲ የሚለውን አማራጭ መጠቀም ይቻላል። እንደዚህ ክሊክ ታደርጉበታላችሁ ማለት ነው። ሌላው ደግሞ አታችመንት ነው። የተለያዩ ፋይሎችን አሁን አታች እናደርጋለን። ስለዚህ እነዛ ማወቅ ይኖርባችኋል። አይከኑ ወይም የአታችመንት ምልክት አለላችሁ ማለት ነው። ፔፐር ክሊፕ ነው የምትመስለው። እንመልከታትና እንምጣ። ተመልከቱት፣ ይሄውና። ስለዚህ አታች ማድረግ የሚፈልገው ነገር ካለ ይሄንን ነካለው። አታች ፋይል ይላል። ፐርፐዙ ደግሞ እዚህ ጋር እንደምታዩት ለምሳሌ ፎቶ ለመላክ፣ ፒዲኤፍ፣ ወርድ የመሳሰሉትን ለመላክ የምንጠቀምበት ቦታ ነው ማለት ነው። እዚህ ጋር ደግሞ ጥንቃቄ ማድረግ ያለብን የምትልኩት ፎቶ፣ ቪዲዮ የመሳሰሉት ነገሮች ለምሳሌ ሜጋባይቱ በጣም ከፍ ያለ ከሆነ አይልክላችሁም ማለት ነው። ብዙ ጊዜ እንደምታዩት 25 ሜጋ አካባቢ ድረስ ነው የሚቀበላችሁ፣ 25 ሜጋባይት አካባቢ ድረስ ማለት ነው። ስለዚህ እዚህ ጋር አታች ስታደርጉ እንዳልኳችሁ ጥንቃቄ ማድረግ ይኖርባችኋል። ፋይላችሁን ኮምፕረስ አድርጋችሁ ትልካላችሁ ማለት ነው አለበለዚያ። ሌላው ደግሞ ኢንቦክስ ጋር ስትገቡ የምታገኟቸው የተለያዩ ነገሮች አሉ። አንደኛው ኢንቦክስ ራሱ ነው። ኢንቦክስ ምንድን ነው? ሰዎች ለእናንተ የላኩላችሁ ኢሜይል ወይም ድርጅቶች የላኩላችሁ ኢሜይል የሚገኝበት ቦታ ኢንቦክስ ይባላል። እዚህ ጋር ደግሞ ሴንት አለ። ሴንት ደግሞ ምንድነው? እናንተ ለሰዎች የላካችሁት ማለት ነው ባጭሩ። ስለዚህ የላካችሁትን እንዳለ ማየት ከፈለጋችሁ ሴንት የሚለው ውስጥ መግባት ትችላላችሁ ማለት ነው። ሌላው ድራፍት አለላችሁ። ድራፍት ደግሞ ምንድነው? ለሰዎች ሜሴጅ ለመላክ ወይም ደግሞ ለመመለስ ታይፕ ታደርጋላችሁ። ነገር ግን ሳትልኩት የተቀመጠ ካለ ማለት ነው። ሳትልኩት ድራፍት ውስጥ ይቀመጣል። ከዛ ስትፈልጉ መልሳችሁ ከድራፍት ውስጥ መላክ ይቻላል ማለት ነው። አሁን ያልኳችሁ ምንድነው? እንመለስና ኢንቦክስ እዚህ ጋር እንደምትመለከቱት ለእናንተ የተላኩ ሜሴጆች በአጠቃላይ ይገኙበታል። እዚህ ጋር ደግሞ ሴንት አለ። እናንተ ለሰዎች የላኳቸዋቸው ሜሴጆች የሚቀመጡበት ቦታ ነው ማለት ነው። ድራፍት ደግሞ ካልታያችሁ ሞር የሚለው ስትነኩ ድራፍት ይኖራል። ይኸውና ድራፍት።
ታይፕ አድርጋችሁት ነገር ግን ያልተላኩ ሜሴጆች ደግሞ እዚህ ውስጥ ይቀመጣሉ። ሌላው ደግሞ ስፓም እና ጀንክ አለ። ይሄ ደግሞ የተለያዩ ኢሜሎች፣ ሊንኮች ይላኩላችኋል ነገር ግን ለእናንተ አካውንት አደገኛ የሆኑ ማለት ነው። ስለዚህ እነዛን መለየት ይኖርባችኋል። እነሱን መንካት አይኖርባችሁም ማለት ነው። ዝቅ ስትሉ ስፓም የሚል አለላችሁ እዚህ ውስጥ ታገኛላችሁ ማለት ነው። እንደምትመለከቱት ስፓም የሚል አለ። ሌላው ደግሞ ኢሜል አሁን ስትልኩ ከሴፍቲ ጋር በተገናኘ እንደዚሁም ደግሞ እንደ ህግ የሚታሰቡ ነገሮች አሉ ማለት ነው። የመጀመሪያው የምትጽፉት ኢሜል ክሊር መሆን ይኖርበታል። እንደዚሁም ደግሞ ሳብጀክቱ ላይ ስለምን እንደምታወሩ በሚገልጽ መንገድ በአጭሩ ማስቀመጥ ይኖርባችኋል ማለት ነው እንጂ ጥቅጥቅ ያለ ኢሜልም መሆን የለበትም። በተለይ ሳብጀክት ላይ ናችሁ ስለምን እንደሚያወራ በደንብ መግለጽ ይኖርበታል በአጭሩ ሆኖ፣ ነገር ግን ሙሉ መረጃ መስጠት አለበት። ሌላው ደግሞ ፕሮፌሽናሊዝም የተከተለ መሆን አለበት ማለት ነው። ስትጀምሩ ከሰላምታ መጀመር ይኖርባችኋል። ዲር፣ ሄሎ የመሳሰሉትን ነገር ይሄ እንደ የኢሜሉ አይነት ይለያያል ማለት ነው። ነገር ግን መግቢያ ሊኖረው ይገባል። ስጨርሱ ደግሞ ምስጋና ማቅረብ ካለባችሁ ምስጋና ማቅረብ ይኖርባችኋል። ሌሎች መዝጊያ ነገሮች ሊኖሩት ይገባል ማለት ነው። ከሴኩሪቲ አንጻር ደግሞ ምንድነው የተለያዩ ለምሳሌ ሊንኮች ይላካሉ። እነዛን ሊንኮች አለመክፈት ሊሆን ይችላል። ፓስወርዳችሁን ደግሞ በተለያየ አማራጭ ለሰዎች ሼር ማድረግ የለባችሁም ማለት ነው። እንዳልኳችሁ ኢሜይል ላይ ራሱን ችሎ በሰፊው ብዙ ቪዲዮዎችን ስለሰራው ከላይ አስቀምጥላችኋለሁ፣ ያንን መመልከት ትችላላችሁ። ስለዚህ ኢንተርኔት እና ኢሜይል ላይ ይህን ያህል ካየን፣ ቀጣይ ደግሞ ክፍል 6ን ይዤላችሁ እመጣለሁ ማለት ነው። ቪዲዮ ከተመቻችሁ እና ክፍል 6ን ቶሎ እንሰራላችሁ የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንዳልኳችሁ ኮመንት ላይ 6 ቁጥር በማለት እንደዚሁም ሌሎች አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ ማለት ነው። አመሰግናለሁ በጣም ቻው።